የዓለም አሰቃቂ ሞቶች እንዲያበቁ የህዝብ ችግርና መከራ እንዲቆም ድንበር ሳይገድባቸው ሀገር ሳይወስናቸው እምነት ሳይጋርዳቸው ለሰው ልጆች ሁሉ ሰላም እንዲመጣ ፈጣሪንም ሰውንም ተማጽነዋል። የየትኛውም የእምነት አባት ካደረገው ተጋድሎ በላይ ታግለዋል። የህዝባቸው ሰቆቃ ጥቂት እንኳን ያላስጨነቃቸውና ግድ ያላላቸው ፖለቲካዊ ጥቅም ሸብቧቸው በልህ የገዛ ዜጎቻቸውን ለሞትና መከራ የሚዳርጉ ፖለቲከኞች እግር ላይ ወድቀው ለማስታረቅ ያልናቁ ለበጎች እረኛ ለመሆን ያልሰነፉ ትጉ የእምነት ገበሬ ይሏቸዋል። ከ1 ቢሊዮን ህዝብ በላይ ተከታይ ያላት የካቶሊክ ቤተክርስቲያንን መርተዋል። በዓለም ስማቸው ጆርጅ ማሪዮ ቤርጎሊዮ ሊቀ ጳጳስ ፍራንሲስ የዕለቱ የመሪዎች ዓለም ባለ ታሪካችን ናቸው። ከአውሮፓ ውጭ በመመረጥ የካቶሊክ ቤተክርስቲያንን በመምራት የመጀመሪያው ጳጳስ ናቸው። ጆን ፖል ሁለተኛ እንዳረፉ የዛሬ 12 ዓመት ነበር ቤተክርስቲያኗን እንዲመሩ የተመረጡት። ፖፕ ፍራንሲስ ትውልዳቸው ከወደ አርጀንቲና ቦነስ አይረስ ፍሎረንስ ውስጥ እንደ አውሮፓውያን ዘመን አቆጣጠር 1936 የ5 ልጆች ታላቅ ሆነው ዓለምንም ቤተሰባቸውንም ተቀላቀሉ። ወላጆቻቸው የጣሊያን ዝርያ ያላቸው ሲሆኑ የሙሶሎኒን አገዛዝ በመሸሽ ወደ አርጀንቲና እንደተሰደዱ ታሪካቸው ያሳያል። በቀለም ትምህርት ጥሩ የገፉ ሰው ናቸው። የሁለተኛ ደረጃ ትምህርታቸውን በኬሚስትሪ ዲፕሎማሲ ያጠናቀቁ በነገረ መለኮት ዲግሪ አግኝተው ስነ ጽሑፍና ስነ ልቦናን አስተምረዋል። ወደ ስራው ዓለም የገቡት ገና የ13 ዓመት ልጅ ሳሉ ሲሆን በአንድ የሹራብ ፋብሪካ ውስጥ በጽዳት ሰራተኝነት ነበር የጀመሩት። በተጨማሪም በምሽት መዝናኛ ክበብ ውስጥ የጥበቃ ሰራተኛ ሆነው ሰርተዋል። ከመንፈሳዊ ህይወታቸው ባሻገር ያለው የወጣትነት እድሜያቸው እንደ ወጣት ሆነው ያለፉበት ነበር። አርጀንቲና ውስጥ ተወልደው እንደማደጋቸው ለእግር ኳስ ቅርብ የሆኑ ሰው ነበሩ። እድሜ ልካቸውን የቦነስ አይረስ ቡድን የሆነውን የሳን ሎሬንዞ ደ አልማሮስ ደጋፊም ነበሩ። ርዕሰ ሊቃነ ጳጳስ ፍራንሲስ ለእግር ኳስ ያላቸው ፍቅር ተጫዋቾች ድረስ የዘለቀ ሲሆን ሊዮኔል ሜሲ፣ ሟቹ ዲያጎ ማራዶናን ጨምሮ በርካታ የእግር ኳስ ተጫዋቾችን ለመገናኘት መንፈሳዊ አባትነታቸው አያገዳቸውም ነበር። ርዕሰ ሊቃነ ጳጳሳት ሆነው ከተመረጡ በኋላ ወዲያውኑ ለጳጳስ የተዘጋጀውን ቅንጡ ሊሞዚን ከመጠቀም ይልቅ ከካርዲናሎቻቸው ጋር በአውቶቡስ ነበር የሚጓዙት። በእርግጥ ያሉበት መንፈሳዊ አባትነት ደረጃቸው ከፍ የሚያደርጋቸው ቢሆንም እሳቸው ግን መነሻቸውን አረሱም። ይልቁንም ፖፕ ፍራንሲስ በአውቶቡሶችና በከተማ የምድር ውስጥ ባቡሮች አዘውትረው መጓዝን የሚመርጡ ሲሆን ወደ ቫቲካን በአውሮፕላን ሲጓዙ በአንደኛ ማዕረግ ሳይሆን በመደበኛው የኢኮኖሚ ክፍል ውስጥ ቦታ ይዘው መጓዝን ይመርጡ ነበር። በጵጵስና ዘመናቸው የቅንጦት መኪናዎችን የማይጠቀሙት ፍራንሲስ ውድ ያልሆኑ የጣሊያን ስሪት ፎርድ ፎክስን ይጠቀማሉ። አንድ የአሜሪካ ጉብኝታቸው ላይ ደግሞ እንደ ፊያት 500L ያሉ ሞዴሎችን በመምረጥ ነበር የሚጓዙት። ፖፕ ፍራንሲስ መንፈሳዊ ህይወታቸው በሚያስገድዳቸው ልክ ለተበደሉ ለተገፉ አዛኝ ነበሩ። ዓለም ለገፏቸው ስደተኞች የሚጮሁ የሚከራከሩ የእምነት አባትም ነበሩ። በተለይም የአውሮፓ ሀገራት ለስደተኞች መጠጊያ በመሆን እንክብካቤ እንዲያደርጉ ከመወት ቦታቸውን ባሻገር ድጋፍ እንዲያገኙና እንዲጽናኑ በግላቸው በርካታ ነገሮችን ማድረጋቸው ይነገራል። በተጨማሪም በዓለም ዙሪያ ሰላም እንዲሰፍን ጦርነቶችን ለማስቆም ለድርድር ጥሪ በማድረግ እንዲሁም የዓለም የአየር ሁኔታ ለውጥ ትኩረት እንዲሰጠው ጭምር ሲጥሩ ቆይተዋል። ደስተኛ ሳቂታና አዘኝ ፊታቸውን ያየሰው አባታዊ ቡራኪያቸውን ፍለጋ ይጠጋል። እሳቸውም ከህዝብ አይደበቁም። ይልቅስ ብዙ ጊዜ በጉብኝት ወቅት ሰዎችን ሰላምታ ለመስጠት ፖፕ ሞባይል የተባለውን ግልጽ መኪና ይጠቀማሉ። በእሳቸውና በተሰበሰበው ምዕመን መካከል ጥይት መከላከያ መስታወት ያላቸውን ተሽከርካሪዎች ብዙ ጊዜ አይጠቀሙም። ፖፕ ፍራንሲስ ለየት የሚያደርጋቸው ሌላው ነገር ራሳቸውን እንደ ተለየ ሰው አያዩም። ይልቅስ ከሚስቁት ጋር ሳቂታ ካዘኑትም ጋር አዛኝ ነበሩ። በተገኙባቸው ስፍራዎች ሁሉ በቀልድና በሳቅ ይታወቃሉ። በአውሮፓውያኑ 2024 ከ15 ሀገራት የተውጣጡ ከ100 በላይ ኮሜዲያን በቫቲካን ተቀብለው አስተናግደዋል። ይህ አጋጣሚ ያልታየ ገጽታቸውን ያሳየ ነበር። በዝግጅቱ ላይ ሁሉም ታዋቂ ቀልደኞች ፈገግ ያሰኘ አንድ ነገር ተናገሩ። ከ40 ለሚበልጡ ዓመታት በየቀኑ አቤቱ ጌታ ሆይ ጥሩ ቀልድ ለዛሬ ስጠኝ እያሉ ይጸልዩ እንደነበረ ለኮሜዲያኑ ነገሯቸው። በወቅቱ ለኮሜዲያኑ የተነበበው ጸሎት እንዲህ ሲል ቢቢሲ ያስነብቦታል።
ቀልድ እንዳገኝ በህይወት ውስጥ ትንሽ ደስታን እንድገነዘብና ከሌሎች ጋር ለመካፈል እንድችል ጸጋውን ስጠኝ የሚል ነበር። ሌላው ከመንፈሳዊ ህይወታቸውና ትጋታቸው እንዲሁም አባትነታቸው ባለፈ ለየት የሚያደርጋቸው ኢንተርኔት የእግዚአብሔር ስጦታ ነው በማለት የገለጹት ነው። ነገር ግን ታላቅ ኃላፊነትን የሚጠይቅ ስጦታ መሆኑን አያይዘው ይገልጻሉ። ከሳቸው በፊት የነበሩት ርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛ ትዊተር የሚባለውን በአውሮፓውያኑ 2012 ከፍተው የነበር ቢሆንም የተከታዮቻቸው ቁጥር ግን ከፖፕ ፍራንሲስ ጋር የሚወዳደር አልነበረም። የጳጳሱ ኤክስ አካውንት በእንግሊዘኛ፣ በስፓኒሽ፣ በጣሊያንኛ፣ በፖርቹጋል፣ በፖላንድኛ፣ በፈረንሳይኛ፣ በጀርመን፣ በአረብኛና ላቲን 9 ቋንቋዎች መልእክት የሚያጋራ ሲሆን በአጠቃላይ ከ50 ሚሊዮን በላይ ተከታዮች እንዳሉት ቢቢሲ ስለርሳቸው በጻፈው መጣጥፍ ላይ በሰፊው አስፍሮታል። የጳጳሱ ኢንስታግራም አካውንት 9.9 ሚሊዮን ተከታዮች ያሉት ሲሆን በቅርቡ አዳዲስ ቴክኖሎጂዎችን መጠቀም የሰውን ግንኙነት እንደማይተካ የሰውን ክብር የሚያስከብርና የዘመናችንን ቀውሶች እንድንጋፈጥ የሚረዳ በማለት ጸሎት ተጋርቶበታል። ፖፕ ፍራንሲስ ለመጨረሻ ጊዜ በኤክስ ገጻቸው ላይ መልእክት ያስተላለፉት ከልፈታቸው አንድ ቀን ቀደም ብሎ የፋሲካ ዕለት ነበር። መልእክታቸውም ክርስቶስ ተነስቷል። እነዚህ ቃላት የመኖራችንን አጠቃላይ ትርጉም ይይዛሉ። ምክንያቱም እኛ የተፈጠርነው ለህይወት እንጂ ለሞት አይደለም የሚል ነበር።